አለው ይሄም በጣም ወሳኝ ጉዳይ ነው። ይኸውላችሁ አሁን ትንሽ ስለ ምርጫ ብናወራ ምርጫ ምንድነው የሚለውም መነጋገር አለብን። ኮንሰፕቱ ራሱ አስፈላጊነቱ ምንድነው? ምርጫ አጠቃላይ በዓለም ላይ ስልጣን የሚገኘው በሶስት መንገድ ነው። አንድ ወይ በጠመንጃ አፈሙዝ ነው ስልጣንን የምታገኘው እና ስልጣን ላይ የምትቆየው፣ ወይ ደግሞ በምርጫ ነው ስልጣን አግኝቴ በምርጫ ስልጣን ላይ ትቆያለህ። ምርጫ ትክክለኛ ምርጫ ማለት ነው። ወይ ደግሞ ሶስተኛ እግዚአብሔር ነው የሾመኝ ብለ በመለኮታዊ እንትን ህዝብም አምነው ተቀብለው ዲቫይድ ራይት ኦፍ ኪንግስ የሚባለው እሱ እንኳን አሁን ዛሬ የለም፣ ኦልሞስት የለም። ስለዚህ አሁን ሁለት ነው ያለ፣ ወይ በጉልበት ያው በጠመንጃ the barrel of the gun፣ ወይ ደግሞ ኤሌክሽን ነው ፖፑላር ኤሌክሽን የሚባለው። ኦኬ ኢትዮጵያ አሁን አብይ ጦርነት እያካሄደ ያለው ለምንድን ነው? መልሱ ስልጣን ነው አይደል? ምርጫ ስለምን አስፈለገ? ጦርነት እያካሄድከው ያለው ለቤተ መንግስት በለ ለስልጣን በለ አንድ በአንድ ኦልሞስት ትግራይ ክልል እናቋለን፣ ኦሮሚያ፣ አማራ ክልል እንደው በቃ በየቀኑ ነው ሰው የሚገደለው። ጦር ሜዳ ነው የሆነችው ኢትዮጵያ። ደም በደም ነው፣ በየቦታ መቃብር ነው ኢትዮጵያ እኮ። ከቀበሌ ወደ ቀበሌ ስትሄድ መቃብር ነው የምታገኘው። የመቃብር ሀገር እኮ ነው ያደረገ ኢትዮጵያ። ኦኬ ስለዚህ አሁን ምርጫ ምንድነው? እዚህ ላይ ምርጫ ቤሲካሊ የህዝብ ሉዓላዊነት መገለጫ ነው። ህዝቦች የሚፈልጉትን ሰው መርጦ የሚፈልጉትን ፓርቲ መርጦ ሲፈልጉ የሚያባሩት የህዝብ ስልጣን መገለጫ ነው ምርጫ የምንለው። ህዝብ ወጥቶ የሚፈልገውን ሰው መርጦ ማይፈልገውን አባሮ ስልጣኑን የሚያሳይበት ፕሮሰስ ነው ምርጫ። አሁን ኢትዮጵያ ውስጥ እንግዲህ ሉዓላዊነት የህዝብ ነው። ወይ አምባገነን ከሆንክ ወይ ደግሞ በሚሊተሪ የምታስተዳድር ከሆነ ሉዓላዊነቱ ከጠመንጃ ስለሚመጣ ያ አምባገነኑ ሉዓላዊ ነኝ ማለት ይችላል። ዲሞክራሲ ከሆነ ምርጫ የምታምን ከሆነ ደግሞ ሉዓላዊነቱ ከህዝብ ነው የሚመጣ። የህዝብ ሉዓላዊነት መገለጫ ነው ምርጫ የምታካሄደው ዝም ብለህ ሌጂቲመሲ የውሸት ሌጂቲመሲ ለማግኘት ሳይሆን ምንም ቅቡልነት የውሸት ቅቡልነት አገኛለሁ ብለህ የምትሄደው አይደለም። ምርጫ በትክክል ህዝብ ከመረጠ መንግስት ትሆናለህ፣ ህዝብ ካልመረጠ ትባረራለህ ነው በምርጫ የሚባለው። የኢትዮጵያ ምርጫ ግን ምንድነው? አብይ አህመድ በቀኝ እጁ ጦርነት እያካሄደ በግራ እጁ ምርጫ አካሄዳለሁ ይላል። የውሸት ምርጫ የለም እንደዛ የሚባል። ወይም የምታካሄደው በሁለቱም እግሮች በሁለቱ እጆች ምርጫ ታካሄዳለህ። አብይ ግን እንዳውም እርግጠኛ አይደለም በግራ እጁ የሚያካሄድ አይመስልም። በሁለቱ እጆቹ ጦርነት ላይ ነው አብይ። ምርጫ የሚባለው ፌክ የሆነ ነገር ድግስ ነገር ታያለ አዲስ አበባ ውስጥ። አማራ ክልል እንኳን የለም አላየውም፣ ምርጫ ቅስቀሳም አላየውም፣ ኦሮሚያ ክልል ውስጥም አላየውም። የውሸት የማስመሰል ምርጫ ነው እንጂ በምንም ተአምር ምርጫ መባል እኔ አሁን ባይ ዴፊኒሽን እንግዲህ ፖለቲካል ሳይንስ ተማሪ ነን እኛ እናስተምራለን። እንዲህ አይነት ምርጫ የለም። የአምባገነኖች ምርጫ እንኳን እንደዚህ አይደለም። ይሄ በየ5 ዓመቱ ሪቹዋል አርገ እንደ ጥምቀት በየ5 ዓመት ደግሴ በልተ ተመርጫለሁ ምትለው የአፍሪካ አምባገነኖች ቢያንስ ያቺን ያደርጋሉ፣ ግን ጦርነት የላቸው። ኢትዮጵያ እኮ ሙሉ ጦርነት እያካሄደ ምርጫ አካሄዳለሁ ብሎ አሁን ኮሮጆዎችን አሁን የምርጫ ቁሳቁሶች መከላከያ ናቸው ወስዶ ምርጫ ጣቢያ እየጠበቁ ያሉት። ኦሬዲ ወስዷል፣ ባይዘው በየክልሎቹ ወስዷል። ምንድነው ያደረጉ ያሉት? ምርጫ ጣቢያን የሚጠብቅ መከላከያ ነው። ለመከላከያ ደግሞ አዋጡ ተብሎ ለምበሉት ምናምን የአካባቢ የከተማ ነዋሪዎች ገንዘብ አዋጡ ተብሎ ለመከላከያ
ምርጫ አይደለም። ምርጫውን ኦሬዲ እነሱ ማን እንደተመረጠ ይታወቃል። አሁን አዲስ አበባ ላይ ከኢዜማ የተወሰነ ሁለት ሰው ይግባ ከአብይ እንደዚህ ይግባ ብሎ አብይ ኦሬዲ ወንበር አድሏል። ህዝብ የሚመርጠው ነገር የለም ወዳጅ፣ ህዝብ የሚመርጠው ነገር የለም። አብይ አሁንም እዚህ ላይ ምርጫን እንደ አገዛዝ መሳሪያ ወስደው ወንበር አከፋፋይ ስራ አስኪያጅ ሆኗል አብይ። ዋናው ቺፍ ኦፍ እንደዚህ ምን መሰለህ አሁን ምርጫ ላይ የተሳተፉ ያሉ ፓርቲዎችን እናውቃለን። ስንት ወንበር አገኛለሁ አብይ ብሎ ነው የሚደራደሩት። በቃ እኔ አንተ የምትወዳደርበት 3 ቦታ ከፍቼልሃለሁ አልወዳደርም ክፍት ነው እዛ አካባቢ ገብታል ይላል አብይ። ስንት 3 4 5 ብሎ ቦታውን ይሰጣል። አንተ በቃ ህዝብ መረጠ ያልመረጠ ገብታል እኮ ቤተ ፓርላማ። ይሄ ነው አሁን እንደው በኢህአዴግ እንኳን እንዲህ አይነት ምርጫ አልነበረም። በኢህአዴግ እንኳን ደህና ምርጫ ነበር እውነት 97ቱ ምርጫ እንኳን ጸዳ ያለ ነው። ግን ደግሞ ሌሎቹ ውሸት ምርጫዎችም ምርጫ የተወሰነ ምርጫ አይነት ነው። አሁን እኮ ህዝብ አይደለም አብይ ነው ፓርላማ የሚያከፋፍል ፓርላማ መቀመጫ የሚያከፋፍለው። ይሄ እኮ ኦሬዲ አውቀናል እኮ ማን ፓርላማ እንደገባ። አዲስ አበባ ውስጥ አሁን ብጠይቅ ከ20 23 24 መቀመጫዎች አላቸው ፓርላማ ውስጥ ማን ገባ ብዬ ብጠይቅ ከነስሙ ትነግረኛለህ። ለምን ኢዜማ የሚወዳደርበት ቦታ አብይ ለቆለታል ለተወሰነ 3 4 ለአብን ተብሎ እነዚህ እንትን ተብሎ ለግል ተብሎ ደግሞ ግል የሚባል የለም በአሁኑ ሰዓት። ኡስታዝም ሆነ ጅማ ላይ ብትወዳደር የአብይ ደጋፊ ነህ። ኢሉባቦር ላይ የምትወዳደር አሉ የተወሰኑ ኡስታዞች በግል ነው የምትወዳደር። ውሸት ነው። ግል የሚባል ነገር የለም እንዳለ። አሁን ሰሜን ሸዋ አንድ በግል ምናምን ብሎ ከድሮ ከቀድሞ ኦኔግ አሁን ከአብይ ጋር የሚሰሩ ኦኔጎች ከዛ ውስጥ አንዱ ሰሜን ሸዋ ወደ ሰላሌ አካባቢ ፊቼ አካባቢ ግል ነው ተባለ። ስልጣና ግል አይደለም ብልጽግና ነው። እና ምን ለማለት ነው እኔ ምርጫ የሚባል ነገር የለም ኢትዮጵያ ውስጥ። ኦሬዲ አሸናፊው ይታወቃል። ኦሬዲ ስልጣን አከፋፋዩ ይታወቃል። ህዝቡ የተዋረደበት ምርጫ አይደለም። ህዝብ አይመርጥም፣ አብይ ነው የሚመርጠው። ህዝቡ ግን ይንገላታል። በዚህ ለምንድን ነው ጊዜውን የሚያጠፋ ነው አሁን እዚህ ምን ጠይቀው። ኦሬዲ አብይ የወንበር አከፋፋይ ሆኖ ምርጫን እንደ አገዛዝ መሳሪያ ማንበርከኪያ ተቃዋሚ ተብዬዎችን ልክ እንደ ገንዘብ መስጠት እኮ ነው። ሃንዳውት ያደርጋል ወንበሮችን። በአንድ በኩል በገንዘብ ይገዛል አብይ፣ መሬት ይገዛል፣ ስልጣንም ሚኒስቴር የተወሰነ ነገር ይሰጥና ያንበረክካል። አሁን ደግሞ የፓርላማ ወንበርም ያድልና ይገዛል አብይ። ምኑ ጋር ነው ኢትዮጵያ ህዝብ ምርጫ አረኩም ብለው? የቱ ጋር ነው የህዝብ ስልጣን? ምርጫ ማለት የህዝብ ስልጣን መገለጫ ከሆነ ህዝብ መርጦ ፓርላማ የሚያስገባ ከሆነ የህዝብ ተወካይ ነኝ ትላለህ። አሁን አብይ ወንበር አድሎ ፓርላማ ከገባ የህዝብ ተወካይ ነህ ወይስ የአብይ ተወካይ ነህ? ለተቃዋሚ ፓርቲዎች ነው እየተናገርኩ ያለው። አብይ ወንበር ወስደ ፓርላማ የምትገባ ብልጽግና ካንተ ጋር አልወዳደርም ብሎ ለብቻ ፎርፌ ሰጥቶ ምትገባ ህዝብ መረጠኝ ትላለህ። አሁን ፓርላማ ገብተህ ይሄ አብይ መረጥ፣ አንተ የአብይ ተወካይ ፓርላማ ውስጥ ትሆናለህ። እና አጠቃላይ የኢትዮጵያ ህዝብ እየተገዛ ያለው በጠመንጃ አፈሙዝ ነው፣ በጦር ነው፣ በማፊያ ነው። ቅድም አቶ አብዩ ብለዋል። በማፊያ ስርዓት ነው ኢትዮጵያ የምትገዛ። 120 ኮሬ ነገኛ አበባ ታደሰ የሚመራ ኮማንድ ፖስት አማራ ክልል ላይ በየንትኑ ደግሞ በጦር ነው በየቦታ ሰው የሚገደለው። አባቶች ከቤተክርስቲያን አውጥቶ ይረሽናሉ፣ ቤተክርስቲያንን ያቃጥላሉ። ይሄ ነው እንግዲህ አሁን በጦር የሚገደል የሚገዛ የሚሰቃይ ህዝብ ምኑ ምርጫ ያካሂዳል?
አሁን ሰላም የሚባለው ብለን ሰላም የለም ብቻ አይደለም ጉዳዩ። በተጨባጭ ያለው ጦርነት ነው፣ ግድያ ነው፣ መፈቀናቀል ነው፣ ሞት ነው ያለ። ገበሬዎች ተርቧል እና ምንም መረጥክ አልመረጥክ መንግስት አብይ እኮ ይኸውልህ፣ እኔ መጨረሻ ላይ አብይን እኔ ደግፌያለሁ፣ በጣም ደግፌያለሁ። ምንም እኔ ያው ብዙ ሰዎች ደግፈዋል። በአፉን እሱ የሚናገረውንና ያሳየን ወደ መጀመሪያ አካባቢ እሱን አይተን ደግፌያለሁ። የሱ ካድሬ ሙኛለሁ እኔ። መጨረሻ ላይ ስንጣላ የሱ ብልጽግናን መስርቶ የብልጽግና ዋና ፕሬዝዳንት ሆኖ የአንድ ግለሰብ መፈንጫ እድር ሲያቋቁም አብይ የብልጽግና መባል ፓርቲም አይደለም እድር ነው። ይሄንን እድር እኛኔ ባዴ ሚካኤል ቤተክርስቲያን እንትን እድር አለው እንትን እድር ዝም ብሎ አለ የሞት በሞት ጊዜ የሚደርሱ እንትን እንደዛ አይነት እድር የራሱ የአብይ እድር ያኔ ነው የተጣላሁት ከአብይ ጋር። ስጣላ ምንድነው ያለ አብይ ቤተመንግስት ተጠርቼ ነው የተገመገምኩት። ልኬሳ መንግስት ውስጥም ሆነ እኔን መቃወም አትችልም፣ በውስጥ ሆነ እኔን መገልበጥ አታስብ። ሁለት ተቃዋሚ ፓርቲ ሆነ እንኳን በምርጫ ከዚህ ቤተ መንግስት አወጣለሁ ብለህ የምታስብም እሱም አበቃ የለም። ማንም ሰዎችን ቤተ መንግስት እኔ ራሴ ነኝ የገባሁት፣ በራሴ ትግል ነው የገባሁት። ማንም ሰው አልረዳኝም። ከዚህ ቤት ሞት ስሞት ብቻ ነው አለ። ጫካም ብትገባ ጠመንጃ ይዘህ ጫካ ብትገባም የለም፣ እንደዛ የሚባል ነገር የለም። እኔ ከዚች ቤተ መንግስት አሳምሪያታለሁ፣ ስሞት ብቻ ነው የምወጣው ስላለኝ ከዛ ውጪ ግን ገፋበታለሁ ምትል ከሆነ ብሎ እሱ ያሳየኝ እንትን ምልክት ከባድ ነው። ከአንድ አገር መሪ ጠቅላይ ሚኒስትር ያንን አይተ ወዲያውኑ አገሬን የምወደውን አገሬን ለቅቄ እንዲሄድ ያደረገኝ ያቺ ቀን ነች። እኔ በኢህአዴግ ጊዜ ከኢትዮጵያ አልወጣሁም፣ እቃወም ነበር። ስዊዘርላንድ ሂጄ ጀርመን ሂጄ ምናምን እመለሳለሁ፣ እቃወማለሁ። ግን ይታሰራለሁ፣ ይፈታለሁ። ግን አገሬን ጥዬ እሄዳለሁ ብዬ አንድም ቀን በኢህአዴግ ጊዜ አላሰብኩም። ግን ከከፍተኛ ኢትዮጵያ ከዋናው ከአንደበቱ ያችን ሲሰማ አይ በቃ እኔ መሄድ አለብኝ ብዬ ነው የወሰንኩት። እቺን ለምንድን ነው ያነሳሁት? ምርጫ መባል እንደሌለ ከአብይ አፍም ስለሰማው አሁን ደግሞ በተጨባጭ የኢትዮጵያ ሕዝብ እያየ ስለሆነ የምን ምርጫ ነው የምናወራ? ለምንድን ነው ጊዜያችንን የምናጠፋው? የኢትዮጵያን ሀብት ለምንድን ነው የምናባክነው? እና ዋናው ለውጥ ያስፈልጋል። በምርጫ ምንም የሚመጣ ነገር ስለሌለ ኦሬዲ ስላወቃችሁ አሸናፊው ስለታወቀ ንክስናው ለሌላ ንክስና የውሸት ብሎ ያዘጋጀ ስለሆነ የለውጥ ጊዜ አሁን ነው